በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብርና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለመስቀለ ክርስቶስ ዓመታዊ የመታሰቢያ ክብረ በዓል በሰላም አደረሳችሁ። እንዲሁም በዚህ ቀን ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ የመታሰቢያ በዓላቸው በሰላም አደረሳችሁ። የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳኑ ወዳጆች፣ ከዚህ በመቀጠል የመስቀለ ክርስቶስን ድርሳን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። መጋቢት 10 የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት የከበረ ቅዱስ መስቀል በንግሥት እሌኒ አማካኝነት የተገኘበት ተቆፍሮ የወጣበት ዓመታዊ ዕለት ነው። ጌታችን የተሰቀለበት መስቀል ሙት እያስነሳ፣ ድዊ እየፈወሰ፣ አጋንንትን እያወጣ የተለያዩ ገቢረ ተአምራትን ሲሰራ ክፉዎች አይሁዶች አይተው ሕዝበ ክርስቲያን እንዳይሆኑ በመፍራት በ34 ዓመተ ምህረት ከኢየሩሳሌም ወጣ ብሎ የሚገኝ ቦታ ቆፍረው ቀበሩት። ከዚያም የከተማው ቆሻሻ ሁሉ ከዚያ መስቀሉ በተቀበረበት ቦታ ላይ እየደፉ ከዘመን ብዛት ቦታው በቆሻሻ ክምር የተነሳ ተራራ ሆነ። እስራኤልን ከሮም ቅኝ አገዛዝ ነፃ ለማውጣት ከ66 እስከ 70 ዓመተ ምህረት ባደረጉት እንቅስቃሴ ጥጦስ የተባለው የሮም ንጉሠ ነገሥት ዘምቶ ኢየሩሳሌምን በ70 ዓመተ ምህረት ደመሰሳት። ትልቁን የአይሁድ ቤተ መቅደስ ማቃጠለው። እስራኤላውያን በመላ ዓለም ተበተኑ። ከዘመነ ሐዋርያት ጀምሮ በተከታታይ በሮም የነገሱ ነገሥታት በክርስቲያኖች ላይ የማያባራ ሙከራ አድርገዋል። የማያባራ መከራ አድርሰዋል። ክርስቲያኖች የተቀበረውን መስቀል አስፈልገው ለማውጣት ቀርቶ ሃይማኖታቸውን የማመን ነጻነት ስላልነበራቸው ቅዱስ መስቀል ለ300 ዓመታት ያህል ተቀብሮ የጉድፍ መጣያ ሆኖ ቆየ። የመስቀሉ የመገኘት ታሪክ የቤተ ክርስቲያንን የመከራ ዘመን አልፎ የእረፍትና የሰላም ዘመን ሲመጣ ለብዙ ዘመን ተቀብሮ የተረሳው መስቀል ባለቤቱ መድኃኔ ዓለም አልረሳውምና እርሱ የፈቀዳት ዕለት ስትደርስ በእሌኒ ንግሥት አማካኝነት
ከተቀበረበት እንዲወጣ ተደረገ። እሌኒና ተርቢኖስ የሚባሉ ሁለት ደጋግ ክርስቲያኖች ተጋብተው ይኖሩ ነበር። ተርቢኖስና እሌኒ ኑሯቸው ፍቅርና ሰላም የሰፈነበት በመሆኑ ለብዙ ሰዎች እንደ ምሳሌ ሆነው ይኖሩ ነበር። ተርቢኖስ ነጋዴ ነበር። ከዕለታት አንድ ቀን ራቅ ወዳለ ሀገር በመርከብ ለንግድ ሄደ። እሌኒም ባለቤቷ ተርቢኖስ ለንግድ ወጥቶ እስኪመለስ ስለ ባሏ ከመጸለይና ከማሰብ በቀር ከግቢው አትወጣም ነበር። አንድ ጊዜ ተርቢኖስ ለንግድ ሄዶ ብዙ ዓመታት ቆይቶ ከጓደኞቹ ጋር ወደ ሀገሩ ሲመለስ ከነጋዴዎች አንዱ በእግዚአብሔር ፈቃድ ከሽፍታና ከማዕበል ከልዩ ልዩ አደጋ ተርፈን በሰላም ተመልሰን ሚስቶቻችን ሌላ ሳይወዱ ሳይለምዱ እናገኛቸው ይሆን ብሎ ጠየቀ። ተርቢኖስ ግን እንኳን በሰላም አደረሰን እንጂ ሚስቴን በዚህ አልጠራጠርም ብሎ ሲመልስ ሌላኛው ጓደኛው የአንተ ሚስት ከማን ትበልጣለችና አሁን እጄ ከሚስት ጋራ ለምዳኝ ወዳኝ ወድጃት ብመጣስ ምን ትቀጣኛለህ አለው። ተርቢኖስም በሚስቱ እሌኒ ተማምኖ ይህንን ብታደርግ ይህንን ያህል ዓመት የለፋውበት ሀብት ከነትርፉ ውሰድ፣ አንተም ብታደርግ እንዲሁ ሀብት ከነትርፉ ለኔ ይሁን ተባብለው ተወራረዱ። ከዚያም መርከቡ ወደብ ከመድረሱ በፊት ነጋዴውን ወደ እሌኒ ቤት ደረሰና በሩን አንኳኩቶ ሰራተኛይቱን እሌኒን ማነጋገር ፈልጋለሁና ንገሪ ብሎ ጠየቃት። እርሷም እያፈረች የተላከችውን ለእሌኒ ነገረቻት። እሌኒም ተቆጥታ ከመቼ ወዲህ ነው እንግዳ የማነጋግረው ብላ ሳፈረቻት። ሰራተኛይቱም ለነጋዴው መልሱን ስትነግረው ነጋዴው እንደማይሆንለት ከተረዳ በኋላ ሌላ ተንኮል አቀደና ለሰራተኛይቱ ባልና ሚስት ብቻ የሚያውቁት አንድ ነገር ብቻ ብትሰጪኝ ብዙ ገንዘብና ወርቅ ሰጥሻለሁ ብሎ ወርቅ ሰጣት። ሰራተኛይቱም ሁለት ብቻ የሚያውቁት የእመቤቴ ሐብል አለ፣ ያንን አመጣልሃለሁ። መጀመሪያ አንተ ከከተማ ውስጥ እየዞርክ ነጋዴዎች መጡ የብስ ረገጡ እያልክ አስወራ፣ ከዚያም ተመልሰ እንድትመጣ ብላ ሰደደችው። ነጋዴው እንደተመከረው የነጋዴዎቹን መምጣት በከተማይቱ እንዳወራ የነጋዴዎች ቤተሰቦች ነጋዴዎችን ለመቀበል ዝግጅት ማድረግ ጀመሩ። የእሌኒም ሰራተኛ እመቤቴ ነጋዴዎች መጡ ተብሎ ይወራልና ባለቤቱ በሰላም ስለመጡ ይዘገጃጁ፣ ገላዋን ይታጠቡ ብላ መከረቻት። እሌኒም ገላዋን ስትታጠብ የአንገቷን ሐብል ቁጭ ካደረገችበት ቦታ ሰራተኛይቱ አንስታ ለነጋዴው በተቃጠሩበት ለሰጠችው። ነጋዴው ለሰራተኛይቱ የውለታዋን ብዙ ገንዘብና ወርቅ ሰጥቷት ደስ እያለው ወደ ጓደኞቹ ሄደ። ለተርቢኖስ ሚስትህን ለምጃት ወድጃት መጣሁ አለው። ተርቢኖስም ውሸት ነው፣ ለዚህ ምን ምልክት አለ ብሎ ጠየቀው። ተንኮለኛ ነጋዴም ያንን ሐብል አውጥቶ ይህ ሐብል የሚስትህ አይደለምን ብሎ ሰጠው። ተርቢኖስም ደነገጠ፣ የሚናገረው አጣ። በወረዱም መሰረት ሀብቱ ሁሉ አስረከበና ባዶ እጁን ወደ ቤቱ እያዘነ እየተቆጨ ሄደ። ባለቤቷን በናፍቆትና በታማኝነት ስትጠብቅ የከረመችው እሌኒ በተርቢኖስ ያልተለመደ ሐዘንና ብስጭት ግራ ተጋብታ ወንድሜ ምን ሆነሃል? ለወትሮ እንኳን ይህንን ያህል ዘመን ተለያይተን ቀርቶ ለጥቂት ቀናት ተለያይተን እንኳን ለጥቂት ቀናት ስንገናኝ እንነፋፈቃለን። አሁን ግን ከመጣህበት ጊዜ ጀምሮ አዝነሃያለሁ ብላ ጠየቀችው። ተርቢኖስም ብዙ የደከምኩበትና የለፋውበት ሀብት ንብረት እንዳለ ማዕበል አጠፋኝ፣ እኔ ያላዘንኩ ማን ይዘን አላት። እሌኒም የተማረች ናትና እግዚአብሔር ሰጠ፣ እግዚአብሔር ነሳ፣
የእግዚአብሔር ስም የተመሰገነ ይሁን እንዳለ ኢዮብን አስበው። አንተ እንኳን በሰላም መጣህ እንጂ ሀብቱ ውሎ አድሮ ይመጣል እያለች አጽናናችሁ። ተርቢኖስም እንግዲህ በተከበርኩበት ሀገር ተዋርጄ በሰጠሁበት ሀገር ለምኜ ለመኖር አልችልምና ወደ ሌላ ወደማያውቁኝ ሀገር ሄዳለሁ። አንቺ ግን ሁሉ ይወድሻል፣ ያከብርሻል፣ ከወደድሽው ጋር ኑሪ አላት። እሌኒም በደስታ ጊዜ አብረን እንደሆን በችግርም ጊዜ ልለይ፣ የኔና ያንተ አንድነት ችግር አይፈታውም። ከአንተ ተለይቼ ወዴት እቀራለሁ? ወደምትሄድበትም አብሬ ሄዳለሁ ብላ ተነሳች። ሁለቱም ቤታቸውን ጥለው ሲሄዱ በመንገድ ላይ ተርቢኖስ በልቦናው ይዞት የነበረው ምስጢር አወጣው። እሌኒ ስወድሽ የጠላሽኝ ሳምንት የከዳሽ ምን አድርገሽ ነው ብሎ ጠየቃት። እሌኒም እኔ አንተን አልጠላሁም አልከዳሁም፣ ይህንን ሐሳብ እንዴት አሰብ ብትለው ከኪሱ አውጥቶ ሀብሉን አሳያትና የሆነውን ሁሉ ነገራት። እሌኒም ያልጠበቀችው ነገር ስለተፈጸመ አዝና የሆነውን እውነተኛ ታሪክ በሙሉ ነገረችው። ተርቢኖስ ግን አላመናትም። ከባህር ዳር በደረሱ ጊዜ በቁመቷ ልክ ሳጥን አሰርቶ እሌኒን በውስጡ አስገባትና ብታደርጊውም ባታደርጊውም እንደ ስራሽ አውጣሽ ብሎ ወደ ባህሩ ወረወራት። እሌኒ ያለችበት ሳጥን በፈቃደ እግዚአብሔር እየተንሳፈፈ ከወደብ ደረሰ። በዚያ ወደብ አካባቢ ምዕራብ ሮምን ያስተዳድር የነበረው ቆንስታንዲዮስ ቁንስጣ የተባለው ንጉስ ነበርና ሳጥኑን አይቶ አውጥቶ እንዲከፍቱት ወታደሮቹን አዘዘ። ሳጥኑንም አውጥተው ሲከፍቱት እጅግ የተዋበች ሴት ሆና አገኘዋት። ንጉሱም እሌኒን ወስዶ ሚስቱ አደረጋት። ኮንስታንዲዮስ ቁንስጣ የመክስሚያኖስን ቄሳር ሆኖ ምዕራብ ሮምን ያስተዳድር ነበር። ንግስት እሌኒም በ272 ዓመተ ምህረት በታላቁ ቆስጠንጢኖስ ወለደችለት። ቆስጠንጢኖስም ገና በወጣትነቱ የአባቱን እንደራሴ ሆኖ እንደሰራ አባቱ ሞተ። የአባቱ ባለሟሎችና ህዝቡ ተስማምተው 18 ዓመቱን የቆስጠንጢኖስን በአባቱ ቦታ ሐምሌ 25 316 ዓመተ ምህረት በሮም ምዕራብ ክፍል በገላትያ ነገሱት። በጦር ሜዳዎች ብዙ የጀግንነት ስራዎችን ስለሰራ በሰራዊቱ ዘንድ ይወደድ ነበር። ሊቀ ነቢያት ሙሴን ወላጅ እናቱ በፈርዖን ቤት ሃይማኖትና ባህሉን ታሪኩን በሚገባ ያስተማረች እንዳሳደገችው ሁሉ ንግስት እሌኒም ልጇን ቆስጠንጢኖስን ከልጅነቱ ጀምሮ ስለ ክርስትና ሃይማኖትና ስለ ክርስቲያኖች መከራ ታስተምረው ስለነበር በክርስቲያኖች ላይ የነበረው አመለካከት በሮም ከነገሱት ቄሳሮች ሁሉ የተሻለ ነበር። በተለይም በ312 ዓመተ ምህረት ከጠላቱ ከመክስሚያኖስ ጋር ለመዋጋት ወታ ነጋሪት ክተቱ ሰራዊት ብሎ ለዘመቻ እንደተሰለፈ በራእይ በሰማይ በዚህ መስቀል ምልክት ጠላትን ድል ታደርጋለህ የሚል የመስቀል ቅርጽና የተጻፈ ጽሑፍ ስላየ ለሰራዊቱ የመስቀል ምልክት በመሳሪያቸው በሰንደቅ ዓላማው እንዲያደርጉ አዘዘ። ወዲያው ጦርነት ቢገጥም ጠላቱን ድል ነስቶ በጠቅላላው የሮም መንግስት ግዛቶች ሁሉ ገዥ ሆነ። ታላቁ ቆስጠንጢኖስ የሮም ንጉሠ ነገሥት ከሆነ በኋላ በ300 ዓመታት ውስጥ ለመጀመሪያ ጊዜ ለክርስቲያኖች የነጻነት አዋጅ አወጀ። ክርስትና ብሔራዊ ሃይማኖት ተባለች። ንግስት እሌኒ በተፈጠረላት አመቺ ሁኔታ በመጠቀም የጌታችን መስቀል ከተቀበረበት ለማውጣት በ327 ዓመተ ምህረት ወደ ኢየሩሳሌም ሄደች። እሌኒ ልጅዋ ቆስጠንጢኖስ ክርስቲያን ከሆነላት ወደ ኢየሩሳሌም ሄዳ መስቀሉን ለመፈለግ እንዲሁም በኢየሩሳሌም ያሉ ቅዱሳተ መካናትና አብያተ ክርስቲያናትን ለማሳነጽ ለእግዚአብሔር ተሳለች። ከዚህ በኋላ ቆስጠንጢኖስ አምኖ በ337 ዓመተ ምህረት ተጠመቀ።
ቅድስት እሌኒም ወደ ኢየሩሳሌም ሄደች። ከእርሷም ጋር ብዙ ሰራዊት ነበር። እንደደረሰችም ስለ ቅዱስ መስቀል መረመረች። ነገር ግን ቦታውን የሚያስረዳት አላገኘችም። የአይሁድ ወገን እንቢ ቢሉም በኋላ ግን ባደረገችው ጥረት አረጋዊ ኪራኮስ የጎልጎታን ኮረብታ መለከታት። አስቆፍሪው ብሎ ነገራት። ኪራኮስም ዘመኑ ከመርዘሙ ጋር ተያይዞ እውነተኛው ተራራ ይህ ነው ብሎ ማሳየት ባለመቻሉ በሶስቱ ተራሮች አንዱ ነው ስላላት አይሁድ ተራሮቹን ይቆፍሩ ዘንድ አዘዘቻቸው። የጌታችን ቅዱስ መስቀል በሚያደርጋቸው አስደናቂ ተአምራት የተነሳ ሕዝቡ ያመነ በተቸገሩ ጊዜ ክፉዎች አይሁዶች ማንም እንዳያገኘው የኢየሩሳሌም ነዋሪ ሁሉ የቤቱን ቆሻሻ የከበረ መስቀል ባለበት ቦታ እንዲጥል አዘው ስለነበር ከ250 ዓመት በላይ ጥራጊ ስለጣሉበት ታላቅ ተራራ ሆኗል። እሌኒም ተራሮቹን ለማስቆፈር ከሶስቱ ተራሮች እንደሆነ ለመለየት ደመራ አስደምራ ብዙ ዕጣንን በመጨመርና በማቃጠል ከኢየሩሳሌም ወጣ ብለው ያሉትን ኮረብቶች አሳያት። የዕጣኑ ጢስ ወደ ሰማይ በመውጣት በቀጥታ ተመልሶ መስቀሉ ባለበት ተራራ ላይ በማረፍ በመስገድ መስቀሉ ያለበትን ትክክለኛ ስፍራ መለከታት። ቅዱስ ያሬድም ሰገደ ጢሱ ሰገደ ብሎታል። ከዚያም መስከረም 16 ቀን ቁፋሮ እንዲጀመር አዘዘች። 7 ወር ያህል ከተቆፈረ በኋላ መጋቢት 10 ቀን 3 መስቀሎች በአንድነት ተገኙ። ንግሥት እሌኒም የክብር ባለቤት ጌታችንና መድኃኒታችን ኢየሱስ ክርስቶስ የተሰቀለበት የትኛው እንደሆነ ለማወቅ በወደደች ጊዜ ከራሱ በላይ ይህ የናዝሬቱ ኢየሱስ የአይሁድ ንጉሥ ነው የሚል የተቀረጸበት ጽሑፍ ያለው እንደሆነ የኢየሩሳሌም ኤጲስቆጶስ ቅዱስ መቃርስ ነገራት። ከእርሱም ምልክት ታይ ዘንድ ወደደች። የሞተ ሰው አምጥታ በሁለት መስቀሎች ላይ በተራ ብታስቀምጠው አልተነሳም። በመጨረሻ ጽሕፈት ባለው በአንዱ መስቀል ላይ ብታስቀምጠው ያን ጊዜ የሞተው ሰው ተነሳ። ከዚህም የጌታችን መስቀል ለየችው። እሌኒም ለጌታችንና መድኃኒታችን ኢየሱስ ክርስቶስ መስቀል ሰገደች። ክርስቲያኖች ሁሉ ሰገዱለት። በየሀገሩ ያሉ ክርስቲያኖች ሁሉ የመስቀሉን መገኘት በሰሙ ጊዜ መብራት አብርተው ደስታቸውን በመግለጥ ለዓለም እንዲታወቅ አደረጉ። በዚህ ምክንያት ይህ ታላቅ የድህነት ምልክት የሆነው መስቀል የኢትዮጵያ ቤተክርስቲያን ደመራ በመደመር በታላቅ መንፈሳዊ ስነ ስርዓት ታከብረዋለች። ንግሥት እሌኒ መስከረም 16 320 ዓመተ ምህረት በዕጣን ጢስ ምልክት ቁፋሮ አስጀምራ መጋቢት 10 ቀን አግኝታ በማውጣት ታላቅ ቤተ መቅደስ ጎልጎታ ላይ ሰርታ በክብር አስቀመጠችው። ጌታችንም ስለ ቅዱስ መስቀሉ ለቅድስት እሌኒ ቃል ኪዳን ሲገባላት እንዲህ አላት። በደሜ የከበረ የመስቀሌን ስም የሚጠራውን እርሱን እምረዋለሁ። በዕፀ መስቀሌ ቤተክርስቲያን ውስጥ የለመነውን የጸለየውን ሰው መላእክት እንኳን ተላ ደስታ ወደማያውቁት ወደ መንግሥተ ሰማያት አዳራሽ ያለ ወቀሳ ይገባል። ለከበረ መስቀሌም ከቅርብም ከሩቅም ወደ ቤተክርስቲያን ተጉዞ የወጣውን ወደ መቃብር ኢየሩሳሌም እንደተጓዘ እኔ አደርግለታለሁ። ይህንንም መጽሐፍ የጻፈ ያጻፈ ወይም ያነበበውን የተረጎመውን ቃሉን በእዝነ ልቦና የሰማውን የመጽሐፉንም ገበታዎቹን የሳመውን በተጸለየበት ውሃ የተጠመቀውን እኔ በሕይወት መጽሐፍ በአምደ ወርቅ ላይ በወርቅ ቀለም ስሙን ጽፈዋለሁ። የጌታችን ቅዱስ መስቀል ንግሥት እሌኒ መጋቢት 10 ቀን አግኝታ በማውጣት ታላቅ ቤተ መቅደስ ጎልጎታ ላይ ሰርታ በክብር ካስቀመጠችው በኋላ ከዚያ ዕለት ጀምሮ እንደ ፀሐይ ያበራ፣ ድውይ እየፈወሰ፣ አጋንንትን እያባረረ፣ ልዩ ልዩ ገቢረ ተአምራትን እየሰራ
ሙት እያስነሳ እውር እያበራ ተአምራቱን ቀጠለ። ይህንንም የሰማው ከኃያላን ነገሥታት መካከል የፋርስ ንጉሥ መስቀሉን ማርኮ ፋርስ ወስዶ አስቀመጠው። ነገር ግን ንጉሡ ሕርቃል ጌታችንና መድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀልን አስመልሶታል። በዚህ ጊዜ የኢየሩሳሌም ምዕመናን የድሉን ዜና ሰምተው ስለነበር የአንድ ቀን መንገድ ያህል ሄደው በመቀበል ካህናቱ በዝማሬና በእልልታ ችቦ አብርተው ተቀብለዋቸዋል። የቤተ ክርስቲያን አባቶች እንደነገሩን ንጉሡ ሕርቃል ይህንን ታላቅ ድል ለማግኘትና የጌታን ቅዱስ መስቀል ከአሕዛብ እጅ ለማስመለስ የቻለው በዚያን ጊዜ አብያተ ክርስቲያናት ሁሉ ለአንድ ሳምንት አንድ ሱባኤ ባደረጉበት ጾም ጸሎት ነው። ይህንንም ለማስታወስ ጌታን ለማመስገን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የግብጽ ኮፕቲክ ቤተክርስቲያን በየዓመቱ የአብይ ጾም ከመጀመሩ አስቀድሞ ጾመ ሕርቃል ብለው አንድ ሳምንት ይጾማሉ። የጌታ መስቀል ለብዙ ጊዜያት ኢየሩሳሌም ከቆየ በኋላ ነገሥታት ይህንን መስቀል እኔ ልውሰድ በማለት ጠብ ፈጠሩ። በዚያን ጊዜ የአንጾኪያ፣ የኤፌሶን፣ የአርማንያ፣ የግሪክ፣ የእስክንድሪያ መሳሰሉት የሃይማኖት መሪዎች ጠቡን አበረዱት። ከዚያም አያይዘው በኢየሩሳሌም የሚገኘው የክርስቶስን መስቀል ከአራት ከፍለው በዕጣ አድርገው በስምምነት ተካፍለው ከሌሎች ታሪካዊ ንዋያተ ቅዱሳት ጋር በየሀገራቸው ወስደው በክብር አስቀመጡት። የቀኝ ክንፉ የደረሰው ለአፍሪካ ስለነበር ከታሪካዊ ንዋየ ቅዱሳት ጋር በግብጽ የሚገኘው የእስክንድሪያ ፓትርያርክ ተረክቦ ወስዶ በክብር አስቀመጠው። ግማደ መስቀሉ ለብዙ ዘመን በእስክንድሪያ ሲኖር በግብጽ ያሉ እስላሞች እየበዙ ኃይላቸው እየጠነከረ ሲሄድ በእስክንድሪያ የሚኖር ክርስቲያኖች ላይ ስቃይ ያጸኑባቸው ጀመር። ክርስቲያኖቹም አንድ ሆነው መክረው ለኢትዮጵያዊ አፄ ዳዊት እንዲህ የሚል መልእክት ላኩ። ንጉሥ ሆይ በዚህ በግብጽ ያሉ እስላሞች መከራ አጽንተውብናልና ኃይልን አንስታ አስታግስልን ብለው ጠየቁት። ዳግማዊ አፄ ዳዊትም ለመንፈሳዊ ሃይማኖት ቀንተው የክርስቶስን ፍቅር አስገድዷቸው 20,000 ሰራዊት አስከትለው ወደ ግብጽ ዘመቱ። በዚህን ጊዜ በግብጽ ያሉ ኃያላን ፈሩ፣ ተሸበሩ። ንጉሡ ዳግማዊ ዳዊትም እንዲህ የሚል መልእክት ለእስላሞቹ ላከ። በተፈጥሮ ወንድሞቻችሁ ከሆኑ ክርስቲያኖች ካልታረቃችሁ አገራችሁን መጥቻ አጠፋለሁ የሚል ማስጠንቀቂያ ላከ። የንጉሡ መልእክትም ለእስላሞቹ እንደደረሳቸው ፈርተው እንደ ጥንቱ በሃይማኖታቸው ጸንተው በሰላም እንዲኖሩ ከክርስቲያን ወንድሞቻቸው ጋር ታረቁ። መታረቃቸውን አፄ ዳዊት ሰሙ። በዚህም ጉዳይ ንጉሡ ደስ አላቸው፣ እግዚአብሔርንም አመሰገኑ። በግብጽ የሚኖሩ ክርስቲያኖች ከ12,000 ወቄት ወርቅ ጋር ደስታቸውን ለኢትዮጵያዊ ንጉሥ ለዳግማዊ ዳዊት በደብዳቤ አድርገው ላኩላቸው። ንጉሡም የደስታውን ደብዳቤ ተመልክተው ደስ አላቸው። ወርቁን ግን መልሰው በመላክ እንዲህ የሚል ደብዳቤ ጻፉ። በግብጽ የምትኖሩ የክርስቶስ ተከታዮች ሁሉ እንኳን ደስ አላችሁ። የላካችሁልኝ 12,000 ወቄት ወርቅ መልሼ ልኬላችኋለሁ። የኔ ዓላማ ወርቅ ፍለጋ አይደለም፣ የክርስቶስ ፍቅር አስገድዶኝ በተቻለ ችግራችሁ ሁሉ አስወግድላችሁ። አሁንም የምለምናችሁ በሀገሬ ኢትዮጵያ ረሃብና ቸነፈር ድርቅ ስለወረደብኝ መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን ቅዱስ መስቀልና የቅዱሳን አጽም ከሌሎች ክቡራን ዕቃዎች ጋር ልትልኩልኝ የሚል ነው። እስክንድሪያ ያሉ ምዕመናን የአፄ ዳዊት በሀገሬ ኢትዮጵያ ረሃብና ቸነፈር ድርቅ ስለወረደብኝ መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን ቅዱስ መስቀልና የቅዱሳን አጽም ከሌሎች ክቡራን ዕቃዎች ጋር እንድትልኩልኝ የሚለው መልእክት እንደደረሳቸው ከሊቃነ ጳጳሳትና ከኤጲስቆጶሳት ጋር ውይይት በማድረግ የንጉሥ ታላቅ ክርስቲያን ነው። ስለዚህ ልቡን ደስ እንዲለው የፈለገውን
የጌታችን ግማደ መስቀል ከቅዱሳን አጽምና ነዋየ ቅዱሳት ጋር አሁን በመለሰው ወቄት ወርቅ የብር የነሐስ የመዳብና የወርቅ ሳጥን አዘጋጅተን ላክለት። ይህን ብለው ተስማምተው በክብር በስነ ስርዓት በሰረገላ በግመል አስጭነው ስናር ድረስ አምጥተው ለኢትዮጵያውያን ባስረከቧቸው ጊዜ በእጃቸው እያጨበጨቡ በእግራቸው እያሸበሸቡ በግንባራቸው እየሰገዱ በክብር በደስታ ተቀበሏቸው። ግማደ መስቀሉ ወደ መካከለኛው ኢትዮጵያ ሳይደርስ በድንገት አጼ ዳዊት ስናር በሚባል በረሃ ላይ አረፉ። ግማደ መስቀሉም የግድ በዚያው በስናር መቆየት አስፈለገው። ከዚህ በኋላ የሟች ዳግማዊ ዳዊት ልጅ አጼ ዘርዓ ያዕቆብ እንደነገሱ ወደ ስናር ሄደው ግማደ መስቀሉን ከሌሎች ነዋያት ቅድሳት ጋር አምጥተው በመናገሻ ከተማቸው በደብረ ብርሃን ላይ ቤተ መቅደስ ሰርተው ለማስቀመጥ ሲደክሙ በህልማቸው አንብር መስቀሌ በዲበ መስቀል፣ ወዳጄ ዘርዓ ያዕቆብ ሆይ መስቀሌን በመስቀለኛ ቦታ ላይ አስቀምጥ የሚል ራእይ አዩ። ከእስክንድርያ ሀገር ከመስቀሉ ጋራ በልዩ ሳጥን ተቆልፈው የመጡትን ዝርዝር ስማቸውን ጌታችን በዕለተ ዓርብ ለብሶት የነበረው ቀይ ልብስ፣ ከሮማው የመጣው ከለሜዳው፣ ሐሞት የጠጣበት ሰፍንግ ጽዋ፣ ዮሐንስ የሳለው ኩርዓተ ርዕሱ ስዕል እንዲሁም የተለያዩ ቅዱሳን አጽም ከግብጽ ታላላቅ ገዳማት የተቆነጠረ አፈር የዮርዳኖስ ውሃ ይገኛል። ንጉሱም መስቀለኛ ቦታ እየፈለጉ በኢትዮጵያ አውራጃዎች ሁሉ በመፈለግ ከብዙ ቦታ አስቀምጠው ነበር። በሸዋ በደብረ ቅዱስ ደብረ ጽጌ ማርያም ገዳም፣ በመናገሻ ማርያም፣ በወጨጫ መስቀል አሳርፈውት ነበር። ነገር ግን የመጨረሻው ቦታ ባለማግኘታቸው በራእይ የደጋገመ አንብር መስቀል በዲበ መስቀል፣ መስቀሌን በመስቀለኛ ስፍራ አስቀምጥ እያለ ይነጋገራቸው ነበር። አጼ ዘርዓ ያዕቆብም ለ7 ቀን ሱባኤ ገቡ። በዚያም የተገለጸላቸው መስቀለኛውን ቦታ የሚመራ አምደ ብርሃን ይመጣል አላቸው። እርሳቸውም ከዚያ እንደወጡ መስቀለኛው ቦታ የሚመራ የብርሃን አምድ ከፊታቸው ወጥቶ ቆመ። በዚያም መሪነት ወደ ወሎ ክፍለ ሀገር አምባሰል አውራጃ ውስጥ ግሸን ከምትባል አምባ መርቶ መስከረም 21 1440 ዓመተ ምህረት አደረሳቸው። በእውነት ግሸን የተባለችው አምባ ጥበበኛ ሰው እንደቀረጻት የተዋበች መስቀለኛ ቦታ ሆና ስላገኟት የልባቸው ስለደረሰ ደስ አላቸው። እግዚአብሔር ገና ዓለምን ሲፈጥር የግሸን አምባ ለዚህ ክብር የተዘጋጀች አድርጎ ፈጥሯታልና በዚያም አምባ ታላቅ ቤተ መቅደስ ሰርተው ቅዱስ መስቀሉና ሌሎች ንዋየ ቅዱሳትን በየማዕረጋቸው የክብር ቦታ መድበው አስቀመጧቸው። አምላካችን እግዚአብሔር ከክቡር መስቀሉ በረከትና ረድኤትን ያድለን። እኛም በክቡር መስቀሉ ሰይጣንን ድል የምንነሳበት፣ ከጨለማ ወደ ብርሃን ከሞት ወደ ሕይወት የምንሸጋገርበት ነውና እግዚአብሔር አምላክ በረከትና ረድኤቱን ያድለን። ጸሎትና ምስጋናችን እንዲቀበልልን ከቅዱስ መስቀሉ በረከት እንዲያሳትፈን እንበል። አባታችን ሆይ አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ
ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን።